ፍንታ ሰላም እንደምን አላችሁ ውድ የለዩቲዩብ እኔ የምሰራው ላንቻ ስኳርም ሆኖ ነው የሚደረገው አልመጡም ታፍጣል 2175 ብር ነው የምከፍለው። ሰላም እንደምን አላችሁ ውድ የለዩቲዩብ ቻናል ተከታታዮቻችን አማን ነው። እንግዲህ ያው በያላችሁ በሰላም እንድትሆኑ የዘወትር ምኞታችን ነው። እስቲ ዛሬ ደግሞ በምሳ ቭሎግ ተመልሰናል። እዚህ ሰሚት አካባቢ አዲሱ ሰሚት ጀርባ 22 ሚኖታ ነው የሚለው ቤቱ 22 ሚኖታ ይላል። እስቲ መተን እዚህ ቲክቶክ ላይ በጣም ጸዴ ነገር አይቻለሁና ለምን አልሞክረውም? በዛውም ለእናንተም ደግሞ እስቲ እናሳያችሁ። ራሳቸው ሲያስተዋውቁ ነው ያየሁት። ስለዚህ እንደዚህ አይነት ነገሮች ሳይሆን ሴቭ አረግና ቀጥታ ወደ እናንተ ነው የምሮጠው። ስለዚህ እዚህ ገብተን እነሱ ያላቸውን ነገር እንሞክራለን። ምሳ ሰዓት ላይ ነው ያለነው። ስጋ ነገር አሁን ደግሞ ጾም ስለተፈታ ስጋ ነገር በጣም አሪፍ ነው ብዬ አስባለሁ። እንዴ በሙቀት ልገለኝ ነው እንዴ? ሱራ ዝጋ ብሎ መስኮቱን አፍኖ ሊገለኝ ነው መሰለኝ። ኤኒዌይስ የእንትናን አይተዋል? ዘላለም ኩራባቸው ገንዘብ በተና በጥፊ ስትለው ግደሉ ብላችሁ ነው እንደላጋችኋል። አሁንም እኮ አንተ እንደዛው እንክብኝ ግደል ተብለህ ነው እንዴ የመጣው ዛሬ? ስለዚህ ገባ ብለን እነሱ ያላቸውን ነገር ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮዎችን ሼር ማድረግ እንዳትረሱ። ቭሎጎቹ እንዴት ነው የቀጥሉ? ዛሬም ካርድ እንሞላለን ከትንሽ እንግዲህ ቆይታ ደግሞ በኋላ ሳሚ ብላችሁ የምጽፉ ሰዎች ያው ወይም ደግሞ ለዩቲዩን ወይ ደግሞ ሳሚ ብላችሁ የምጽፉ ሰዎች ካርድ እንሞላላችኋለን። እንግዲህ ደግሞ ከተለያዩ አካላት ጋር ደግሞ በመነጋገር በዓል ሲሆን የሆነ ስጦታ ጊፍቶች፣ የተለያየ ደግሞ ነገር ለእናንተ የምንሰጣችሁ ይሆናል። እያነጋገርን ነው እንመለስበታለን። አሪፍ ጊፍቶች እየተዘጋጁላችሁ ነው ያሉት። በተለይ ደግሞ በደንብ ተከታታዮች እመጣለሁ በየመንገዱ ደግሞ ዞር ብዬ ድንገት ቻናሌን ሰብስክራይብ አድርጎ ያገኘሁትን ሰው ደግሞ ኃይለኛ ሽልማት የምሸልመው ይሆናል። እስቲ ገባ ብለን ምግባችንን እንፈወሰው። የትም እንዳትሄዱ አብራችሁን ቆዩ። እንውረድ ሱራ ውስጥ እንግዲህ ግስጥ ብዬ ነው የሚባለው። ውስጥ ገብቻለሁ። 12 ሚኖታ ነው የምገኘው። ዛሬ አሪፍ ነገር ደግሞ በላና እናየዋለን ምን አይነት ምግብ ይዘው እንደሚመጡ። ይቅርታ ትታዘዝ ችግር የለም። አንቺ ካሜራ ውስጥ አትፈለ እንዳታስብ ነገር ምን ነው የሚቀርጸኝ? አንቺ ምን አለ የሆነ ደብለቅ ብሎ የሚመጣ ነገር አለ። ምን አይነት ነው? እሺ ምን አለ? ስለዚህ እሱ ምን ይመስላል? ፍንቶ ምንድን ነው? ፍንቶ ሰው እንዳይልን ነው። አሪፍ ካልሆነ አሪፍ ከሆነ ማት ሰው ነው የሚመጣው። የምሬን ነው። ስለዚህ ፍንቶ አዝዣለሁ። 12 ሚኖታ ነው ያለው። እንግዲህ ታዩትና ቡና ደግሞ አላቸው። ቡናችንን ደግሞ ከላይ ሱራ አንፈወስ ቡና ትወዳለህ? እውነት? ስለዚህ ቡናችንን ደግሞ እንልበታለን። ለአሁን ኩክ አልጠጣም ብዬ ነበረ። በጣም በቃ እየበዛብኝ ኮካ በጣም አበዛለሁ። ያው ግልክ አይደለም ግን ዛሬ አትሊስት ፈቃድ ኮካ በበረዶ በጣም ነው የሚመችኝ። ስለዚህ ኮካ በበረዶ እናዛለን። ፍንቶ ብላኛለች። እስቲ ቲክቶክ ላይ መጥቶልኝ ያውቃልና የሆነ ቲክቶክ ላይ ያሉት ነገሮች አሪፍ ናቸው አይደል የሚለውን በዛ ክሮስ ቼክ ያደረኩኝ። ስለዚህ ምጣ ምግባችን በጣም ጸደይ ነገር ዘጭ ብለን ነው እንግዲህ ወደ ቤታችን የምንሄደው። የምሳ ሰዓታችን ነው። ውጭ ሀገር የምትኖሩ ሰዎች ባለፈው ብያችኋለሁ፣ የታች ቁጥር አስቀምጥላችኋለሁ፣ የቴሌግራም ቁጥር፣ በዛ መጻጻፍ እንችላለን። ትመጣላችሁ ከኔ ጋር እዚህ አሪፍ ቆይታ እናደርጋለን ከእናንተ ጋር። ታሪኮቻችሁን ያሳለፋችሁትን ነገር እያወጋችሁ እግራችሁን ሰቅላችሁ እዚህ አሪፍ ነገር ነው የምንሰራው። እኔ ደግሞ ጋብዛችኋል በእኔ ውጭ እዚህ ፏ ብለን እንበላለን። አገር ቤት በጣም ብዙ ኦዲየንስ የሚገርም አገር ቤት ገብቼ አንተ የበላበት ቦታ ገብቼ የሚል ማዕት። ስለዚህ
እሱን አብረን እንደዛ እናደርጋለን ማለት ነው። እንዴት ናችሁ? ህይወት እንዴት እያደረጋችሁ ነው? ላይ አዲስ አበባ ያላችሁ ከፍ ከፍ እያላችሁ ነው። እንግዲህ ያው መጣሪያ ያስፈልጋል። ከዛ ደግሞ እንደዚህ አይነት ጊዜ ደግሞ ሲኖራችሁ ወጣ ብለን እንደዚህ አይነት እንግዲህ ቦታዎች ደግሞ ዞር ዞር ብለን ደግሞ ምግባችንን እንመገባለን። ምግባችን ይምጣ፣ ከምግባችን ጋር አብረን እንመለሳለን። የትም እንዳትሄዱ፣ አብራችሁ እንቆይ። ለጤናችን ሱራ በተለይ አሁን ላይ በጣም አየሩ ስለሚሞቅ እንደዚህ ቀዝቃዛ ኮካ ከበረዶ ጋር ያበደ ነው አይደል? ጣዕሙ ይጨምራል እንዴ ኮካ ግን በጋ ላይ ሲሆን የምሬን ነው። ልክ በጋ ላይ ቀዝቅዞ በርዶ እንትን ሞቆ ማለት እንዲቀዝቀዝ ሲያደርግ የሆነ ኮካ ማስተዋወቅ አይመስልማ። አዲስ ምርት ነው። አረ ማስተዋወቅ አልኩ እንዴ? አረ እኔ ምንም አይከፍሉኝም። እኔ ከፍዬ ነው የምጠጣው። ስለምወድ ነው፣ የምሬ ነው። ኮካ ነው በጣም የሚመቸኝ። 12 ሚኒወታ ነው ያለሁት። አይቼው ነው ቲክቶክ ላይ መጣሁት። በጣም ቆንጆ ነው። እኛ ደግሞ ሩፍቶፕ ላይ ነን ያለ ነው። የመጨረሻው ፍሎር ላይ ነው። አይ ቲንክ G+2 መሰለኝ ቤቱ። በዚህ በአዲሱ ሰፈር ሰሚት ጀርባ ቻኖሊ ስጋ ቤቶቹ ያሉበት መደዳ አለ አይደል? ከሱ ጀርባ ታገኙታላችሁ። ደስ ይላል። ዝም ያለ ብቻችን አዘግተን ነው ሩፍቶፑን ያለ ነው። ስለዚህ በጣም ቆንጆ ነው። ቡናችንን ደግሞ በኋላ ላይ እናዛለን። ምግብም ብዙ የሚቆይብን አይመስለኝም፣ ምክንያቱም ብዙ ሰው አላየውም። አለ ግን እታችን ያለው እኛ ላይ በተለይ እንደዚህ ኦፕን ኤር ማታ ላይ ብትመጡ እኔ በሆነ እዚህ ጋር ምን እንደማድረግ ታውቃለህ? ካምፋየር ምን አድርጌ ከዛ ፍናፍንቶ ምንድን ያለች ፍናፍንቶ ልል ነበር። ስለዚህ ምግባችን እንደዛ አድርጌ ማለት እንትን ያለው እዚህ ሬስቶራንት ነው ያለው። ደስ ይላል። አካባቢው ረጋ ያለ ቆንጆ ሰፈር ነው። ኮካችንን እየጠጣን እንጠብቃለን። ከዛ ደግሞ መጨረሻ ላይ እንደምርበታለን። ቡናችን ነው መለያችን፣ አርማችን። እኔ ቡና ደጋፊ አይደለሁም፣ ግን የሀገር ውስጥ ኳስ ታያለህ እንዴ አንተ? አረ ውሸታም። በፊት ድሮ የማ ደጋፊ ነበርኩኝ፣ የመብራት ኃይል። ምክንያቱም እንዳያጠፉብን ብዬ። አይ የምሬን ነው። ግን መብራት ኃይል ዮርዳኖስ አባይ መብራት ኃይል እያለ የመብራት ኃይል ደጋፊ ነበርኩኝ ድሮ። በኋላ ግን አሁን ብዙ የሀገር ውስጥ ኳስ አላይም። ስቴዲየም ገባ ነበረ በፊት፣ የምሬን ነው። አሁን አላይም። ያው ቤቴ ያለልኝ የአርሰናል ኃይለኛ አርሰናል ዋንጫውን ይበላል። አይ ዘንድሮ ይበላል። የምሬን ነው። በጣም ወጥሯል አርሴ። ያው በጣም እንትን ባልሆንም ይሄ እንዲመጣለው አይነት ሰውዬ አይደለሁም፣ ግን ያዝናናኛል። ከስራ በኋላ በተለይ ኳስ በጣም ይመቸኛል። ኳስ ይመቸኛል ይል ነበረ ማ ቢኖር ዜዶ ቢኖር እንሄዳለን። ታውቃለህ አሁን በጣም በቅርቡ ሐዋሳ በጣም እየጠበቀኝ ነው። ዜዶ ካልመጣ እያለኝ ነው። እሄዳለሁ። አሪፍ ጊዜ ነው የምናሳልፈው ከዜዶ ጋር ሐዋሳ የነ ኪቺኒ የነ ማሚላ ሀገር፣ የነ ዜዶ ሀገር፣ የነ ቶሚ ዮሲያስ ቶማስን ብዙ ሰው የሚያውቀው በኮሜዲያን ቶማስን በቶማስ ነው። ዮሲ እኔ ያው በዮሲያስ ነው የማውቀው። አዲስ አበባ ዩኒቨርሲቲ ተማሪ እያለ ነው እኔ የማውቀው ቶማስን። ለዛ ነው። እዛ ደግሞ ያው በዮሲያስ ነው የምናውቀው። ኮንሰርት በጣም እየበዛ ነው አይደል? አሁንም የሚመጡ በጣም ኃይለኛ ኮንሰርቶች አሉ። በደንብ አሁን ጾም ደግሞ ስለተፈታ በጣም ብዙ ኮንሰርቶች አሉ። እንግዲህ ተዘጋጁ ራሳችሁን ፈታ ለማድረግ። በጣም ብዙ አልበም ይመጣል። የሱቤ አልበም መጣው እያለ ነው እሱ ባለው እሺ፣ በጣም አሪፍ ነገር እንደሰራ ሰምቻለሁ። እኔ በእርግጥ አልሰማሁትም፣ ግን እንዲሁ ያው እዛ አካባቢ ስለሆነ ያለሁት እሱቤ አልበሙን ጨርሷል። እንግዲህ በእርግጥ ቆይቷል ከሰማው ራሱ
አሉ እንግዲህ የሚመጡ ደግሞ አሪፍ አልበሞች ይመጣሉ ከዚህም በኋላ። ስለዚህ በጉጉት ቴዲ አፍሮ እንግዲህ መቼ እንደሚለቀው ባላቅም፣ ግን አይ ቲንክ የተበላ ቁብ ነው። ኦልሬዲ አልቆ ሁሉ ነገር አሁን ከሁለት ከሶስት ወር በፊት ሚክስ ሲደረግ አውቃለሁ። ስለዚህ ኦልሞስት የተወሰኑ ስራዎች ማሩ ጋር የነበሩት ስራዎች ማለት ነው። ስለዚህ አይ ቲንክ እንግዲህ እየጠበቀን ነው የቴዲንም ስራ መቼ እንደሚወጣ ኤግዛክትሊ ባላቅም፣ ግን በቃ ኦልሬዲ መልቀቅ ነው እንጂ የሰዓት ጉዳይ ነው እንጂ ኦልሬዲ የቴዲ ጉዳይ ያበቃ ነው። ስለዚህ በጣም አሪፍ አልበሞች እንዴ በኮከኮ ልጠገብ ነው። በጣም አሪፍ አልበሞች ይመጣሉ። ሶ እንግዲህ እንጠብቃለን ማለት ነው። አዳዲስ አርቲስቶችም እየመጡ ነው። በጣም ደስ በጣም ጎበዝ ልጆች። እኛም እስቲ አንድ ፕሮግራም ሳንጀምር አንቀርም። ቅድም ለሱራ እየነገርኩት ያበደ ሀሳብ ነው እያለ ነበረ። እስቲ አንድ በዘፈን ላይ የተመረኮዘ አንድ ፕሮግራም ሳንጀምር አንቀርም። እስቲ እያሰብንበት ነው። ሰው እንግዲህ ራሳችሁን ፈታ እያረጋችሁ እንግዲህ አልፎ ደግሞ እንደዚህ አይነት ቦታ ደግሞ ሪኮመንድ ሳረጋችሁ ሲመቻችሁ ብቅ ብላችሁ። ይህ አካባቢ እንግዲህ አሁን በጣም ተቀይሯል። ድሮ ሰሚት ላይ ምንም ነገር አልነበረም። አሁን ግን ዶናት ቤቱ አሁን እዛ ጋ እንትን መጥቷል። ቦሌ ጋ ያለው ዶናት ቤት ስሙ ጠፋኝ። አንድ ቆንጆ ዶናት ቤት እዛ ጋ ተከፍቷል። እዛ እንሄዳለን። በዚህ በጎሮ መስመር ደግሞ ወደ ሰሚት በሚያመጣው አንድ ቤት አይቻለሁ። በጣም ቆንጆ ኬክ ቤት፣ እዛም እንሄዳለን። የማንሄድበት ቦታ የለም ብቻ። ስለዚህ አሪፍ ቆይታ እናደርጋለን። አረ ምግባችን አልደረሰም። እሺ እኛ ወይ እንግባ እንደ ኪችን። ምንድነው ነበር ያልሽኝ ስሙ? ፍንታ ፍንቶ ኧረ ያበደ ነው። ይሄማ ምን ያበደ አቀሉን ዝዝ የለ እንዴ? በስማ ከምኑ ነው አሁን እንደዚህ ሲሆን የሚጀመረው? ፍንቶ እንደዚህ ነገር ላድርግልህ። በጣም አሪፍ ለተመልካቾቼ እንድታዩልኝ ነው። እስቲ በእናትህ እንደዚህ ነገር እንደኔ አሁን የጾመ ሰው ቢበላ ችግር የለውም ማለት ሚጥሚጦ አላጎርስሽም? አጎርሽም? ላጉርስሽ እንጂ እንዳጎርሱ ተብሏል አልተባለም? በስመ አብ የሆነ በጣም ይጣፍጣል። እውነት ሬት እናደርጋለን መጨረሻ ላይ ግን መቼም ለተማሪና ለምግብ 10 አይሰጥም። ግን የሆነ በጣም ይጣፍጣል። ቅቤው በጣም ቆንጆ ነው። ሟል የሆነ ምግብ ነው እውነት
ቀምሰሽዋል አንቺ? እውነት ማናቀምሰውን ጌታ የሚለውን እንዴት ነው ይጣፍጣል ሲባል ወይተሩ ማናቀምሰውን ጌታ ያለው አንቺ ጋር አይሰራም ማለት ነው። እኔ እኮ ሰው ሲጠይቅሽ እንድትናገሪ እኮ ብዬ ነው። አሪፍ ነው ብሉት እንድትይ ላጉርስሽ እ እሺ ደስ ነው የሚለኝ። በእንጀራ ነው በክትፎ በቆጮ? እሺ እንደዚህ የሚጎርስልኝ ሰው ማሳገኝ በጣም ደስ ይለኛል ብታይ። ይሄው ነኝ። በጣም ነው የምወደው በነገር ላይ ማጉረስ። የምሬን ነው። እውነት ላጉርስህ እንዴ? ምን ነው ተጠራጠርከኝ? እውነት ጉርሻ አትወድም? ጉርሻ የማይወድ ሰው አለ? ኦኬ እንኳ ብቸኛው ሰው እንዳትሆን ነው እኮ ምንም በማንኪያ ነበረ እኮ በጣም በፕሮቶኮል ልብላ ብዬ ነበር። በእሷ ምክንያት ይኸው ገባሁበት። አንድ ያጣላል። አንድ ደግምሻለሁ። ሚጥሚጡ ያቃጥላል። እሷ አንደኛ የምደግማት ለምንድን ነው ፍንታ ፍንቶ ብላ ቆንጆ ነገር ስላዘዘችልኝ ነው። እውነት ሞክሩት፣ በጣም ቆንጆ ነው። ሬት ደግሞ አደርገዋለሁ። ይሄ ስንት እንስጠው? 8 በጣም ቆንጆ። እኔ ደግሞ ያው ባለሙያ አይደል፣ ስለዚህ ዝም ብዬ 10 አልሰጥም። ግን እውነት በጣም ቆንጆ ነው። ኦሞ ሆነብኝ በቃሪያ የነደደ ጉሮሮዬ። አሁን በዚህ ኧረ በስመ አብ ቃሪያ እንደኔ ያቃጠለው ሰው አለ እንዴ? እውነት የምሬን ነው። እንትን ምንድን ነው ኑሮ ራሱ እንደ ቃሪያ አላቃጠለኝም። እውነት በስመ አብ የጾም ቃሪያ ተጫወተብኝ። አንድ ያጣላል። እሺ ነይ፣ እውነት አንድ ያጣላል። አይ አይቻልም። ቅድም ለምኜን ያጎረስኩሽ፣ አሁን ግን በጉልበት ነው። እውነት ነይ ነይ፣ እኔ የምሰራው ላንቺ አይደል እንዴ? ነይ። ለምንድን ነው መሰለሽ ሰው ጋብዤ ነበርና አልመጡልኝም። ይጣፍጣል፣ ቆንጆ ነው። እሺ በሰው ቤት መጥቼ ስጋብዝ ማለት ነው። ቆጮ በጣም ቆንጆ ነው። አንዳንድ ቦታ ድርቅ ያደርጉታል። ይሄ ግን በቃ በደንብ ቁርስ የሚል አይነት ቆጮ ነው። ስለዚህ በጣም አሪፍ ነው። አረ ሱራ አግዘኝ። አይ ቆይ ላጉርስ። እውነት ራስ ትበላለህ? በስመ አብ እኔ አልችለውም። ቶሎ ነው የምጠግበው። ግን ይሄ ለሁለት ሰው አይበቃም? አዎ ለሁለት ሰው ይበቃችኋል። እቺን ግን እበላታለሁ። ቆይ ጎመኗ እቺ በጣም ተመችታኛለች። ጎመን በስጋዋ በጣም ነው የምጣፍጠው። እውነት በጣም ይጣፍጣል። እግዚአብሔር መቼም ዝም ብዬ እግዚአብሔርን አለ በጣም ቆንጆ ነው። ስጋ ነገር የምትወዱ ሰዎች ሁሉንም ነው የቀመስኩት።
በጣም ቆንጆ ነው። እስቲ በእናትህ እንገባበዝ እንደዚህ። 12 ሚኖታ ምንድን ነው ግን ሚኖታ? እንጠይቃታለን ልጅቷ ስትመጣ። ሚኖታ ምንድን ነው? ሚኖታ ምን ማለት ነው? አልነገሯችሁም ለእናንተ? ኧረ 12 ሚኖታ አይደል ቤቱ? ሚኖታ ምን እንደሆነ አላውቅም ግን በሚካኤል ነው። ኦኬ ሚኖታ ግን ምን እንደሆነ አላውቅም። ስለዚህ በጣም እውነት ኧረ አንደኛ ምግብ ነው። ቡና አለ ይምጣል ጠጣለህ? ቡና 2 ቡና እዚህ እጣን አብሮ ይመጣል። ኮካይን አጣጣምኩኝ። ጸዴ ምግብ እውነት ዘጨን ያልኩት በጣም ነው የተመቸኝ። በደንብ ነው የበላሁት። አቀራረባቸው በጣም ደስ ይላል። 8 ከ10 የዛሬው ሬቲንጌ እንደዛ ነው። 8 ከ10 ቅቤው በጣም ቆንጆ ነው። ለጋ ነው፣ የበሰለ ቅቤ አይደለም። ቴስቱ በጣም ደስ ይላል። ሚጥሚጣው በጣም ቆንጆ ነው። ያው ክትፎ እንደዚህ አይብ ነገር ያው ሚጥሚጣው በጣም ወሳኝነት አለው። ምክንያቱም አንዱ ትልቁ ግብአቱ ሚጥሚጣው ስለሆነ በደንብ ቆንጆ ቅመም ያለው ቆንጆ ሚጥሚጣ ነው። ስለዚህ ጎረዱ ቆንጆ ነው። ጎመን በስጋው በጣም ከዚህ ውስጥ አንደኛ ብትሉ ለኔ ጎመን በስጋው በጣም ቆንጆ ነው። በጣም እውነት ጎመን በስጋው አንደኛ ነው። እንደውም ጎመን በስጋው ለብቻው ካላችሁኝ 9 እሰጠዋለሁ። አንድ ጨምሬ ያለው ጎመን በስጋ የምሬ ነው እውነት። እንዳጠቃላይ ግን 8 በጣም ፐርፌክት ነው። 8 ለኔ አይ ቲንክ ብዙ ነው። 8 ካልኳችሁ ለእናንተ ብትመጡበት በጣም የምታተርፉበት ነው ማለት ነው። ስለዚህ 5ም ከሆነ 5 ነው የምላችሁ ከዚህ በኋላ በጣም ተመችቶኛል። እንትንም እንሄዳለን። ባለፈው ሳላይሽ ቪሌጅ 4 ኪሎ የቁርጥ አላቸው ደግሞ እዛ የፍየል ቁርጥ እዛም ብቅ እንላለን። በጣም ቆንጆ ነው። እነሱም ጋር የበላሁት ቤቱ ምናምን በጣም ደስ ይላልና ለራሴ ድጋሚ ሄድበታለሁ ብያለሁ። አሁን ጾም ስለተፈታ ደግሞ ብቅ እንሄዳለን። ሱራ በጣም ቆንጆ ነው። ቡናችንን እዚህ ላይ ደግሞ እስቲ ቸለስ እናርግበት። የትም እንዳትሄዱ አብራችሁን ቆዩ። ኮካይን ይሄው ድሮ ሙዝ እንዳያልቅብን የሚገርም ምን እናደርጋለን መሰለኝ ግምት አናረገውም እንጂ ከጎን ነው። የምሬን ካለቀ ማን ይሰጣል? በዛሬ ትይዝና ታስቀናለህ ፍሬንድህን ደግሞ ቀስ ብለህ። ስለዚህ አሁን ያው አለቀብኝ። የሱራ እዛ ጋር ቁጭ አድርጎ እየጠጣ ነው ኮካውን። አሳይልኝ ሱራ። የሱራ ኮካ አለ የኔ የለም። ይኸው እንደምታዩት ሱራን በቅርቡ እኔ ነኝ ቀርጬ የማሳያችሁ። ከቡና ጋር ልመለስ። የትም እንዳትሄዱ አብራችሁን ቆዩ። እንቺ ፈላሽ እየተፈለግሽ ነው። ይሄን ያፈላችሁ ልጅ እየተባለ ሰማሽ? በስኳር ነው። በምንድን ነው ሌላ አልሽ? በባዶ በቂቤ ነው በጨው ነው ምናምን? አይ በቅቤ ከፈለክም አለ። እውነት ቅቤ ያለው አለ። በቅቤ ይሻላል። ቅቤ ላምጣ? እሺ አርጊውና ልጣጣ። እስቲ በቅቤ ቀምሽ ያላል። በቅቤ ቡና በቅቤ ለመጀመሪያ ጊዜ ልቀምስ ነው። እውነት የምሬን ነው። በቅቤ ጠጥተህ ታውቃለህ? ወፋለቅ በቅቤ ይሄ የስኳሩ ላንተ ይሆንልሃል። ቂቤያችን መጥቷል። ደርሶልናል። አንጀቴ ልጣልሽ። ስኳር ይቅርብህ? ስኳርማ ይቅርብ። ስኳርም ሆኖ ነው ቂቤ የሚደረገው? አዎ።
አታስተምሪኝ ይባላል። ምን ታስገብበት? ወንድምሽ አይደል? ፌመስ መሆን አትፈልጊም? ከዛ እኮ ለእኛም እንደዚህ ቅጂልን የሚል ብዙ ሰው ይመጣል። በስመ አብ ጨሌ በዛበት። ቂቤው እዛ ጋር ምንድን ነው ክትፎ እንደበላውበት ነው እሱ ነው ራሱ። በጣም ቆንጆ ቂቤ እውነት የምር እኔም ቀምሼ ነው የማውቀው። በጣም ባለሙያ እንዴ! ምንም ጠይቂኛ። በምንድን ነው የሚነጠረው ብለሽ በምን አንቺ ቂቤ ማንጠር ትችላለሽ? እውነት ሴት ሆነሽ? እሺ ምን ይገባበታል ቂቤ ላይ ሲነጠር? አታውቂ? ኧረ ተይ። እኔ ልሸልምሽ 3 ነገር ንገሪ። ሽልማት ልሸልምሽ። የምሬን ነው። ኮሰረት አታውቂ? ኮሰረት ይገባል። ለምሳሌ ኮረሪማ ይገባል። እሺ ሌላስ? ቅቤው ራሱ ይገባል እንዴ? ተይ እንጂ። እሺ ሽልማት ቡና፣ ስኳር አለ ትንሽ ለሱም ቅጂለት። ለኔ 1 ማንኪያ ስኳር። በባዶ ነው አንተ የምትወጣው? አዎ። አንተ በቂቤ በጣም ጸዳያን። እስከ ዛሬ መች ቡና ጠጣ? ለካ ሸውደውኛል። ዳሳይ እንደዚህ ተደርጎ ይጠጣል አይደል? እዚህ ላይ ለምንድን ነው? ኧረ እባክሽ የሚያደርገው ይሄ ያሸልምሻል። ይሄ ማወቅሽ ራሱ ካርድ ሞላልሻለሁ። ጠራ ይልሽም አይደል? የምሬን ነው። እሺ እዚህ ላይ ልክ ሳረገው አይበርድ መሰል ይበርዳል ስትል ማለት ነው። በስመ አብ ያበደ ቡና ግን ይህን ጠጥታ አትወጣም። ምች ይመታል በቂቤ ስለሆነ። እኔ ያው ሰው ሲጠጣ እኮ ይቻቃሉ፣ ግን ለምን እንደሚጠጣ አላውቅም። አየህ አይገርም? እንዲበርድ ነው ማለት ነው። አንድ የመጨረሻ በፓርት እኮ ጠጣው። እውነት በጣም ቆንጆ ጊዜ ነው ያሳለፍነው አይደል? በጣም 12 ይኖታ 12 በሚካኤል ቀን ነው ብላኛለች። ሶ እንግዲህ አይታችኋል። ምንድነው አንተ ምግቡ እየጠፋ ነው። ስም ፍንታፍንቶ ነው የበላሁት። በጣም ቆንጆ ነው። እኔ 8 ከ10 ሰጥቼዋለሁ። እናንተ ደግሞ መታችሁ ቀምሳችሁ ደግሞ የሚሰማችሁን ነገር ተነግረኛላችሁ። ወደዚህ ከመጣችሁ የሚገኘው አዲሱ ሰሚት እዚህ ቻኖሊ የተለያዩ ስጋ ቤቶች ከበደ አለ አይደል? መድኃኒዓለም ስጋ ቤት ጎን መድኃኒዓለም አለ። እዚህ ጋር መድኃኒዓለም ስጋ ቤት ጎን ነው። መድኃኒዓለም ስጋ ቤት ጎን ብቅ ማለት መድኃኒዓለም አለ። እዚህ ጋር ስጋ ቤቱ ወደ ላይ አይደል? ከመድኃኒዓለም ስጋ ቤት አጠገብ ነው የሚገኘው። እኔም እንደናንተ አይቼው ነው የመጣሁት፣ ግን በጣም ነው የወደድኩት። እውነት G+2 ላይ ያለ ምግብ ቤት ነው። በጣም ቆንጆ ሰፋ ያለ። እዚህ ሩፍቶፕ ላይ ደግሞ ብትመጡ ነፋሻማ አየር እያገኛችሁ ምግብ የምትበሉበት አይነት ሁኔታ ነው ያለላችሁ። ብቅ ማለት ትችላላችሁ። አብራችሁኝ ስለነበራችሁ በጣም ነው የማመሰግነው። ቢል ይምጣልኝ። ተመልካቾቼ ስንት ብር እንደምከፍል እንዲያዩልኝ
ቢል ይሰራል። እናንተም ስትመጡ ፕሮግራም ማድረግ እንድትችሉ ምን ያህል ብር ነው ቻርጅ የሚያደርጉ? እኔም አላውቅም። 12 ሚኖታ 12 ሚኖታ መቼም አጉርሼሽ ያው ትቀንስልኛለች። ያጎረሰና ያላጎረሰ እኩል ነው እንዴ ቻርጅ የምታደርጉት? ለሁሉ ይቀንሳል። እሺ ፍንታ ፍንቶ 1695 ብር ከ65 ሳንቲም። ቡና በቂቤ እኛ ሁለትንም ከሱራ አብሮኝ ስላለ 86 ብር ያንዱ ማለት ነው፣ ያንዱ ሂሳብ። ቡናም እንደዛው ኖ ቡና በቂቤ ሲሆን ኦኬ 86 ብር፣ ቡና ለብቻው ከሆነ 43 ብር፣ 40 እጥፍ ይሆናል ማለት ነው። እና አነግሩኝም ሳልጠጣ በፊት እጥፍ ይሆናል ብላችሁ አነግሩኝ። እኔ ወንድማችሁ አይደለም። ከዛ ለስላሳ 60 ምናምን ብር ያው በሁለት ማለት ነው። አጠቃላይ እንግዲህ ድምር ሂሳብ እንዳያችሁት ነው። ሁለት ለስላሳ አዘናል፣ ቡና ሁለት አዘናል፣ አንዱን በቂቤ። ከዛ ደግሞ ፍንታ ፍንቶን የበላ ነው። አጠቃላይ ሂሳቡ ቫትን ጨምሮ ለሁለት ሰው መታችሁ አጥግቧችሁ ከበላችሁ፣ እኔ እንደኔ አይነት ሰው እንግዲህ እኔ ያው በጣም በላተኛ አይደለሁም፣ ምንም አልበላ የምባልም ሰው አይደለሁም። ለእንደኔ አይነት ሰው እውነት ለመናገር 2175 ብር ወርዝ ያደርጋል። በተለይ ደግሞ ከአንድ ሰው ይልቅ ለሁለት፣ ያው አሁን እኛ ሁለት ስለሆነ ከሱራ ጋር ለስላሳም ሁለት ነው ያዘዝነው፣ ቡናም ሁለት ነው ያዘዝነው። ምግቡን ለሁለት እንደዚህ ጥንቅቅ አድርጋችሁ በልታችሁ ከጠገባችሁ 1050 ምናምን ብር ነው ሼር የምታደርጉት። በጣም ቆንጆ ነው። በ1000 ምናምን ብር እንደዚህ አይነት ምግብ የእውነት ፌር ነው። ለአንድ ሰው ከሆነ 2175 ብር ያው ትንሽ ዋና ይነካል፣ ግን ቢሆንም በጣም ቆንጆ ነው። ምግቡ 8 ከ10 ሰጥቼዋለሁ። በጣም ቆንጆ ነው። መታችሁ ብቅ ብላችሁ ሞክሩት። ስለዚህ ቢሌን እኔ ከፍላለሁ። አብራችሁ ስለነበራችሁ በጣም ነው የማመሰግነው። እማንሄድበት ቦታ የለም። ይኸው እንዲህ ከጉራንጉር ከሰፈር ውስጥ ጀምረን ምግብ ቤት አለም የሚባልበት ቦታ ክፍለ ሀገር አይቀረን። መቀሌ፣ አክሱም፣ ድሬዳዋ፣ ጅማ፣ ናዝሬት፣ ሐዋሳ፣ አርባ ምንጭ እማንመጣበት ቦታ የለም። በየጉራንጉሩ እየመጣን ነው የምንበላው። እኔ እንደዛ ነው ያደግኩት። መንገድ ላይ ድሮ ከትምህርት ቤት ስንመለስ በብር ከ50 በየአይነት ነበር የሚገርም የምንበላው። እውነት በብር ከ50 የምንበላባቸው ቤቶች ነበሩ። ያሬድ ስማር ፊት ለፊት ያሬድ ፊት ለፊት ፓስቲ ብስኩት ቤቶች አሉ በሻይ ምናምን፣ በጣም ነው የሚመችኝ። ስለዚህ ከትልቁ እንግዲህ እዚህ ሀገር ውድ ከሚባለው ቦታ ጀምሮ በጣም ዝቅተኛ ደግሞ ገንዘብ ከሚያስከፍሉት ጋር ሁሉ እንሄድና እናሳያቸዋለን። አዲስ አበባን፣ ኢትዮጵያ፣ መላው ኢትዮጵያ ነው የምንዞረው። ከዛ ደግሞ እኛ ጋር ደግሞ ስንጨርስ እንመጣለን። እናንተ ተሳፈረን ደግሞ እናንተም ጋር እንመጣለን። ስለዚህ የተለያዩ ብሎጎች ይዤላችሁ እመጣለሁ። ከሳሚ ጋር ነበራችሁ ለዩቲዩብ ቻናል ላይ በጣም ነው የማመሰግነው አብራችሁ ስላላችሁ። ቻናሌን ደግሞ ሰብስክራይብ ስለምታደርጉ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በሚቀጥለው ብሎግ እስከምንገናኝ ተሰነባበትን። ባባይ በያላችሁ